ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የመጋቢት 15 ቀን 2018 ዓ.ም የምሽት ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በሞያሌ የተፈጠረው ውጊያ በርካታ ሕይወት ያለፈበት ሆኗል። የሞያሌው ክስተት እንዴት ተፈጠረ? በዚህ ግጭትስ የሙስጣፌ መሐመድና የአውሉ አብዲ እጅ የት ድረስ ይረዝማል? ከሞያሌ በተጨማሪ የኦህዴድ ስርዓት የሚጠቀመው የወራ እጅ የተዘረጋባቸው ቀጠናዎች የትኞቹ ናቸው? የሚለውም በቀዳሚነት የሚደመጥ ዜናችን ነው። የህወሓትና የሻዕቢያ ጄኔራሎች ጥምረት በመቀሌ የነበረውን ስብሰባ አስመልክቶ የተሰናዳው ሙሉ መረጃ በዜናችን የሚደመጥ መረጃ ነው። የሁለቱ ጦረኛ ጄኔራሎችን ስብሰባ አስመልክቶ ያልተሰሙ መረጃዎችን በዜናችን አሰናድተናችኋል፣ ይደመጣል። በወለጋ እየሆነ ያለው ድርጊት በርካቶችን አስደንግጧል። በወለጋ የተሰማው አዲስ መረጃ ሊደመጡ የሚገባቸውን ሐሳቦች የያዘ ዘገባ አሰናድተናል፣ ይቀርብላችኋል። የብልጽግናው ዋና ተቀናቃይ ፓርቲ ራሱን ከምርጫ ሊያገል እንደሚችል አሳስቧል። በኢትዮጵያ ያለው ሁኔታ አሳሳቢ መሆኑን ተከትሎ ምርጫውን ላያካሄድ እንደሚችል ፍንጭ የሰጠው ፓርቲው ዋና ዋና ምክንያቶች ብሎ ያቀረባቸውን ችግሮችና ያነሳቸውን ቅድመ ሁኔታዎች በተመለከተ የተሰናዳውን ዝርዝር መረጃ በዜናችን ተሰሙታላችሁ። ከፋብሪካዎች ይልቅ ለመናፈሻ ቦታዎች ልዩ እንክብካቤና ጥበቃ የሚያደርገው የብልጽግናው ስርዓት በመተሃራ ስኳር ፋብሪካ ጥቃት ሲደርስበት ሊከላከል አልቻለም። ዜናችን ያስደምጣችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የትንታኔና የግንባር መረጃዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፍ። የቦረናና የሊበን ዞኖች ውጥረት። በኦሮሚያ ክልል ቦረና ዞን አዋሳኝ ወረዳዎችና በሶማሌ ክልል ሊበን ዞን ድንበር ላይ አዲስ የትጥቅ ግጭት መከሰቱን ምንጮች ለጣና ቴሌቪዥን ገለጹ። እንደ ምንጮቻችን ገለጻ ግጭቱ በተለይ ጥሬ ጎሮዶላና ሞያሌ አካባቢዎች በሚገኙ የገጠር ቀበሌዎች ላይ ያተኮረ ሲሆን ትናንት አመሻሽ በሞያሌ ቀጠና በኦሮሚያና በሶማሌ ክልል የታጠቁ ሚሊሻዎች መካከል የተኩስ ልውውጥ መደረጉ ተገልጿል። ይህም በአካባቢው ነዋሪዎች ላይ መፈናቀልንና የከብት ዘረፋን አስከትሏል ተብሏል። የኦህዴድ ብልጽግና የሶማሌ ክልልን ለመጠቅለል በሚያደርጋቸው ሙከራዎች ባለፉት 7 ዓመታት ተደጋጋሚ ግጭት የተከሰተበት ይህ ቀጠና በሁለቱ ክልሎች መካከል የሚፈጠረው ግጭት የቆየ ቢሆንም በጥቅምት ወር 1997 ዓ.ም በተከናወነው የወሰን ማካለልና ህዝበ ውሳኔ ከ400 በላይ ቀበሌዎች ወደ ሶማሌ ክልል እንዲካለሉ መደረጉን ተከትሎ አንጻራዊ መረጋጋት ተፈጥሮ ነበር። ይሁን እንጂ ሁልጊዜም በግጭት አተርፋለሁ የሚለው የብልጽግናው ስርዓት የቦረና አርብቶ አደሮችን ታሪካዊ ይዞታቸውን ተቀምታቸዋል በማለት ወደ ስልጣን በመጣ ማግስት በሁለቱ ክልሎች መካከል ግጭት እንዲቀሰቀስ ማድረጉ ይታወሳል። በተለይም በየዓመቱ የውሃና የግጦሽ መሬት እጥረት የሚያጋጥማቸው የቦረና አርብቶ አደሮች ለከብቶቻቸው ህልውና ሲሉ ወደ ሶማሌ ክልል አዋሳኝ በሚገኙ ጥልቅ የውሃ ጉድጓዶች በመሄድ ያገኙት የነበረውን የተፈጥሮ ጸጋ በግጭቱ ምክንያት እንዲያጡት ተደርጓል ተብሏል። እንደ ምንጮቻችን ገለጻ ለወትሮም በድርቅ ወቅት የሀብት እጥረት ሲከሰት በሁለቱ አርብቶ አደሮች መካከል የሚፈጠር አለመግባባት ወዲያውኑ ወደ ጎሳ ግጭት ማደጉ የተለመደ መሆኑን አስታውሰው በአሁኑ ወቅት ግን የታጠቁ ኃይሎች ትንኮሳና ከፍተኛ የሆነ ፖለቲካዊ ጣልቃ ገብነት እንዳለ ገልጸዋል። በ1990ዎቹ አጋማሽ በመቶዎች የሚቆጠሩ ንጹሃን ያለቁበትና በሺዎች የሚቆጠሩ የተፈናቀሉበት ግጭት ተከስቶበት የነበረው ይህ ቀጠና ጉዳዩ በህዝበ ውሳኔ የረገበ ቢሆንም የብልጽግናው ስርዓት ከተተካ ማግስት በ2010 እና በ2011 ዓ.ም በሞያሌና አካባቢው እጅግ አስከፊ ግጭት ተከስቶ እንደነበር ይታወሳል። በወቅቱ በነበረው ጦርነት የብልጽግናው ሰራዊት ጣልቃ እንዳይገባ ተደርጎ ሞያሌ ከተማ ለሁለት ተከፍላ ለሳምንታት ውጊያ ተካሂዶባታል። በመጨረሻም የሶማሌ ክልል የጸጥታ ኃይል የውጊያ የበላይነት መውሰዱን ተከትሎ ብልጽግናው በአፋጣኝ የፌዴራል የጸጥታ ኃይል አስገብቶ ግጭቱ እንዲበርድ ማድረጉም ይታወሳል። አልፎ አልፎ የሰላም መደፍረስ የሚከሰትበት ይህ ቀጠና ትናንት አመሻሽም በሞያሌ በረሃማ አካባቢዎች በተጠቀሰው ግጭት በርካታ ሰዎች ሕይወታቸውን እንዳጡ ተነግሯል። የጣና ቴሌቪዥን ምንጮች ዛሬም በአካባቢው ውጥረት እንደነገሰ ነው ብለዋል። ግጭቱ የከፋ አደጋ ሳያደርስ ይቆም ዘንድ ለብልጽግናው ፌዴራል ፖሊስና የብልጽግናው ልሳናት የሆኑ ሚዲያዎች ሽፋን እንዲሰጡ ጠይቀው እንደነበር የገለጹት ምንጮቻችን እስካሁን ምንም አይነት ምላሽ አላገኘንም ብለዋል። ባቋቋመው የብሔራዊ ምክክር ኮሚሽን አማካኝነት የግዛት ወረራ ካቀረበባቸው የሌላ ክልል ግዛቶች መካከል ሞያሌ አንዱ ነው። ከሞያሌ በተጨማሪም ከአማራ ክልል ግዛቶች መካከል አዲስ አበባንና ወሎንም ወደ ኦሮሚያ ክልል እንዲጠቃለሉለት ለኮሚሽኑ አጀንዳ ማስያዙ ይታወቃል።
የህወሓትና የሻዕቢያ ጄኔራሎች ምክክር። የአፍሪካ ቀንድ ቀውስ ከመቼውም ጊዜ በላይ እየተባባሰ ቀጥሏል። ህወሓት ትናንት ምሽት ይፋ ባደረገው መግለጫው የፕሪቶሪያው ስምምነት ፈርሷል በማለት ራሱን ለጦርነት ዝግጁ ማድረጉን ይፋ አድርጓል። ይህ የህወሓት አቋም እንዴት ሊመጣ እንደቻለ ሲጠየቅ ደግሞ አፍሪካ ኢንተሊጀንስ የተባለው ሚዲያ ጉዳዩ ወዲህ ነው ሲል ሚስጥሩን ተንፍሷል። እንደ አፍሪካ ኢንተሊጀንስ ዘገባ የህወሓት መሪዎች የልብ ልብ የተሰማቸው ከሳምንት በፊት በመቀሌ የነበረው ስብሰባ ነው ብለዋል። በመቀሌ የነበረውን ስብሰባ ሲያብራራም በብርጋዴር ጄኔራል ኢዮብ ፍሳ ወይም ሃሊባይ የተመራ የሻዕቢያ ወታደራዊ ልዑክ ከህወሓቱ ጄኔራል ፍሳ ኪዳኒ ወይም ፍሳ ማንጁስ ጋር ተወያይተዋል። የውይይታቸው ማጠንጠኛ ነጥብ ደግሞ የጦርነት ዝግጅት ነው ሲል ይገልጻል። የሻዕቢያ ወታደራዊ አዛዦች ቡድን የመቀሌ ጉዞ ምክንያት በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት ነው ሲል የሚገልጸው የአፍሪካን ኢንተሊጀንስ ዘገባ በመቀሌ ከተማ ከትግራይ ክልል የሰላምና የጸጥታ ቢሮ ኃላፊ ጄኔራል ፍሳ ኪዳን ወይም ማንጁስ ጋር ውይይት ማድረጋቸውን ሪፖርቱ ጠቁሟል። ይህ የኤርትራ ወታደራዊ መኮንኖች ጉብኝት መረጃ ይፋ የሆነው የትግራይ ክልል ጊዜያዊ አስተዳደር ጄኔራል ታደሰ ወረደ ከኤርትራ መንግስት ጋር ምንም አይነት ግንኙነት የለንም እያሉ በተደጋጋሚ ሲገልጹ በቆዩበት ማግስት መሆኑ ዘገባውን አነጋጋሪ ያደርገዋል። በዚህ ጉዳይ የብልጽግናው መንግስት ምንም አይነት ምላሽ ባይሰጥም በህወሓት በኩል ግን የጦርነት ዝግጅቱ የመጨረሻ ምዕራፍ ላይ እንደሆነ ያመላከተበትን መረጃ ትናንት ይፋ አድርጓል። ብርጋዴር ጄኔራል ኢዮብ ፍሳ ወይም ሃሊባይ መቀሌ ገብተው ከህወሓት ጦር አዛዦች ጋር ውይይት በሚያደርጉበት ወቅት ጣና ቴሌቪዥን አንድ ዘገባ አሰራጭቶ ነበር። በወቅቱ የጣና ቴሌቪዥን ዘገባም የኤርትራ ሰራዊት በትግራይ ክልል በርካታ አካባቢዎች ገብቶ ከወታደራዊ ስልጠና እስከ አፈና እየፈጸመ ይገኛል የሚል ነበር። የህወሓት ቡድን ከኢትዮጵያ ጋር የሚያገናኘን ብቸኛ መስመር የፕሪቶሪያ ስምምነት የሚለውን ትርክት በሃይማኖት ክንፉና በተለያየ መንገድ ሲያሰራጭ ቢቆይም በመጨረሻ ግን የፕሪቶሪያው ስምምነት ፈርሷል። ከፌዴራል መንግስቱ ጋር የምንገናኘውም እኛ በምንጠይቀው መንገድ ብቻ ነው። እሱን አልቀበልም ካለ ለሚመጣው ጦርነት ተዘጋጅተናል ብሎ እንቅጩን የተናገረው ከኤርትራ ሰራዊት ጋር የጋራ ዘመቻ ለመክፈት የሚያስችለውን አቅም ከፈጠረ በኋላ እንደሆነ ወታደራዊ ተንታኞች ይገልጻሉ። በዚህ ጉዳይ አስተያየታቸውን የሰጡ የጣና ቴሌቪዥን ወታደራዊ ተንታኞች በበኩላቸው የኢትዮጵያ ፖለቲካ የጠላት ወዳጅ ነው የሚል ስሁት የኃይል አሰላለፍ በሽታ የሚያጠቃው ነው። የብልጽግና መንግስት በኢትዮጵያ ከሁሉም ብሔረሰቦች ጋር ልዩነትና ቅራኔ የፈጠረ መሆኑ ይታወቃል። ይህን ምክንያት በማድረግ ህወሓት በተደጋጋሚ ጊዜ አብራችሁኝ ተዋጉ የሚል ጥሪ ለተለያዩ አካላት ሲያቀርብ ቆይቷል። ጥሪውን በህዝብ ለህዝብ ግንኙነትና በሃይማኖት ትስስር ስም ሊያገናኘው ሲሞክርም ታይቷል። ይህን ጉዳይ የአማራ ፋኖ በጥንቃቄ ሊመለከተው የሚገባበት ወሳኝ ወቅት ነው ሲሉ ማሳሰቢያቸውን ይሰጣሉ። የጣና ቴሌቪዥን ወታደራዊ ተንታኞች አስተያየታቸውን ሲቀጥሉም ህወሓት ወደ ጦርነት የሚገባበትን ምክንያት ይፋ ያደረገው በ4 ኪሎ የስርዓት ለውጥ ለማምጣት ሳይሆን የአማራ ህዝብ ርስቶችን ለመንጠቅ መሆኑን በማያሻማ መንገድ ነው ይፋ ያደረገው። ህወሓት በዚህ መልኩ አቋሙን ግልጽ ባደረገበት ሁኔታ ከብልጽግና ስርዓት ጋር የህልውና ጦርነት የገባው የአማራ ፋኖ በአማራ ርስቶች ላይ ለወረራ ከመጣው ኃይል ጋር ታክቲካልም ሆነ ስትራቴጂካል አጋርነትን ሊፈጥር አይገባውም። ይህን እውነታ ወደ ጎን ብሎ ከዚህ ኃይል ጋር የሚሰለፍ ከሆነ ግን የፋኖ ኃይል ይከፋፈላል ሲሉ ስጋታቸውንና ማሳሰቢያቸውን ይሰጣሉ። በፋኖ ስም ነው የገደሉን የወለጋ ነዋሪዎች። የብልጽግናው ጦር በወለጋ 2 ታዳጊ ሴቶችን ጨምሮ 5 ንጹሐንን አፍኖ በመውሰድ 3ቱን በግፍ መግደሉ ተገለጸ። የአማራ ንጹሐን አርሶ አደሮች በየጊዜው በግፍ ከሚገደሉባቸው አካባቢዎች አንዱ የሆነው ምስራቅ ወለጋ ዞን ዛሬ አዳሩንም ሌላ የጦር ወንጀል እንደተፈጸመበት የአካባቢው ነዋሪዎች ለጣና ቴሌቪዥን ገልጸዋል። እንደ ነዋሪዎቹ ገለጻ በትናንትናው ዕለት በጊዳ አያና ወረዳ አሊ ቀበሌና እንዶዴዲቾ ቀጠና ከፍተኛ የተኩስ ድምፅ የነበረ ሲሆን አመሻሹን በመከላከያ ሰራዊት ንጹሃን መገደላቸውን ሰምተናል ብለዋል። አሊ ቀበሌ ላይ የተደረገው ውጊያ ትጥቅ ለማስፈታት በገባው ታጣቂ ኃይልና ራሳቸውን ለመጠበቅ በአካባቢው ታጥቀው በሚንቀሳቀሱ ነዋሪዎች መካከል መሆኑን የገለጹት የዓይን እማኞች በሁለቱ ወገን የደረሰውን ወታደራዊ ኪሳራ ለማረጋገጥ እንዳልቻሉ ተናግረዋል። ትናንት አመሻሽ ተረው አረጋና አስማማው እዘዝ የተባሉ 2 አባውራዎች እንዲሁም 2 ሴት ታዳጊዎችን ጨምሮ አንድ በስም ያልተገለጸ ግለሰብ በድምሩ 5 ንጹሃን ታፍነው መወሰዳቸው የተገለጸ ሲሆን ታፍነው ከተወሰዱት መካከል 3ቱ ወንዶች መገደላቸው ተረጋግጧል። ሴት ታዳጊዎቹ ታፍነው የተወሰዱት የፋኖ ስንቅ አቀባይ ናችሁ በሚል ምክንያት እንደሆነ የገለጹት የጣና ቴሌቪዥን ምንጮች ሌሎቹ ንጹሃንም ቢሆኑ ከዚህ ጋር በተያያዘ በግፍ እንደተገደሉ ተገልጿል። በአካባቢው የሚንቀሳቀስ ሌላ የታጠቀ ኃይል የለም የሚሉት የጊዳ አያና ወረዳ ነዋሪዎች ከዚህ በፊት ፋኖን ትደግፋላችሁ የተባሉ በርካታ ንጹሃን በኦሮሚያ ክልል የጸጥታ ኃይሎች በግፍ መገደላቸውን ያስታውሳሉ። በሌላ በኩል በምስራቅ ወለጋ ዞን ጊዳ አያና ወረዳ አሊ ቀበሌ በፈጸምኩት የደፈጣ ጥቃት ዲሽቃን ጨምሮ የሞርተር ተተኳሽ እንዲሁም ብሬንና ስናይፐር ማርኪያለሁ
አለ የሚል መግለጫ የሰጠ አደረጃጀት ስለመኖሩ የተገለጸ ቢሆንም የአካባቢው ነዋሪዎች ይህንን ሐሳብ እንደሚቃወሙት ገልጸዋል። ከዚህ በፊት ከታጣቂዎች ጥቃት ራሳችንን እየተከላከልን እንዳንኖር በኦሮሚያ ክልል የጸጥታ ኃይልና በብልጽግናው ሰራዊት ለክልሉ ስጋት ስለሆናችሁ መሳሪያ ካላመጣችሁ እየተባልን ሀብት ንብረታችን ሲወረስ ቆይቷል ያሉት ነዋሪዎቹ በቀጠናው የተደራጀ የፋኖ ኃይል በሌለበትና ምንም አይነት ውጊያ ባልተደረገበት ሁኔታ ፋኖ በመንግስት ሰራዊት ላይ ጥቃት ፈጸመ ተብሎ መነገሩ በአካባቢው በሚኖሩ የአማራ ተወላጆች ላይ የጦር አዋጅ እንደማወጅ ነው ብለዋል። በቀጠናው በንጹሃን ላይ የሚፈጸሙ ተደጋጋሚ ጥቃቶችን ለጣና ቴሌቪዥን ሲያደርሱ የቆዩ አንድ የእንዶዴ ዲቾ ነዋሪ የአማራ ፋኖ በወለጋና ቢዛሞ እዝ የሚባል አደረጃጀት በእኛ ቀጠና የለም፣ በአጠቃላይ በኦሮሚያ ክልል ውስጥ ፋኖ አለ ተብሎ የሚነገረው ፕሮፓጋንዳ ለህዝባችን የጥፋት ወጥመድ መዘርጋት ስርዓቱና የስርዓቱ ተባባሪዎች በቅንጅት የፈጠሩት እኛን የማጥቂያ ስልት ሳይሆን አይቀርም ሲሉ ገልጸዋል። ዛሬና ትናንት በአካባቢው የተፈጠረውን ውጥረት አስመልክቶ አስተያየት የሰጡት አርሶ አደሩ ከታጣቂዎች ራሱን ለመከላከል የሚያደርገው ጸረ ማጥቃት የቆየ እንቅስቃሴ ነው። በዚህ አካባቢ መኖር ከጀመርንበት ጊዜ ጀምሮ ራሳችንና ንብረታችንን የምንጠብቀው በራሳችን ትጥቅ መሆኑ ይታወቃል ያሉ ሲሆን በቅርቡ ለምርጫ ታሰጉናላችሁ በማለት ትጥቅ ለማስፈታት የገባው የብልጽግናው የጸጥታ ኃይል በአርሶ አደሩ ላይ ግፍ ሲፈጽምና ጫና ሲያደርስበት መቆየቱን አስታውሰዋል። በትናንትናው ዕለት ከተገደሉት ንጹሃን በተጨማሪ ቁጥራቸው ያልታወቁ ሰዎች ታፍነው እንደተወሰዱ የገለጹት ምንጮቻችን ዛሬም በአካባቢው ከፍተኛ ውጥረት እንዳለና ወደ አሊ ቀበሌ ተጨማሪ የብልጽግናው ሰራዊት መንቀሳቀሱንም አስታውቀዋል። ትብብሩ ከምርጫው ራሱን ሊያገል እንደሚችል ገለጸ። እጩዎችንና አባላትን አደጋ ላይ የጣሉ ምርጫውን አስቻይ የማያደርጉ ሁነቶች በአስቸኳይ ይፈቱ ሲል ትብብር ለኢትዮጵያ አንድነት ጠይቋል። ትብብሩ መግለጫውን ሲቀጥልም በያዝነው 2018 ዓ.ም የሚካሄደውን 7ኛ ዙር አገር አቀፍ ምርጫ አስመልክቶ ትብብር ለኢትዮጵያ አንድነት ህዳር 8 ቀን 2018 ዓ.ም ባወጣው መግለጫ የብልጽግና መንግስት ሀገራችን የገባችበትን የእርስ በርስ ጦርነት በሰላማዊ መንገድ ብቻ እንዲፈታ፣ በየእስር ቤቱ ታጉረው የሚገኙ የፖለቲካና የማንነት እስረኞች እንዲፈቱ፣ የፖለቲካ ምህዳሩ ማነቆዎች እንዲወገዱ፣ ሚዲያው የገጠመው ከፍተኛ የገለልተኝነት ችግር እንዲከልስና ምርጫ ለማካሄድ በተለይ ከጸጥታ አንጻር አስቻይ ሁኔታዎች አለመኖራቸውን በዝርዝር እንደ ቅድመ ሁኔታ ሊሟሉ ይገባቸዋል ያልናቸውን አንኳር ጉዳዮች መግለጻችን ይታወሳል። በአንጻሩ እነዚህ ያነሳናቸው መሰረታዊ የምርጫ ቅድመ ሁኔታዎች ስለመመለሳቸው መንግስትና ታጣቂ ኃይሎች በአንድ ወር ጊዜ ውስጥ ወይንም የምርጫ የጊዜ ሰሌዳ በምርጫ ቦርድ ይፋ ከመደረጉ አስቀድሞ ተግባራዊ እርምጃ በመውሰድ ታማኒ ምርጫ ለማካሄድ ቁርጠኝነታቸውን እንዲያረጋግጡ ጠይቀናል ብለዋል። ወደ ስልጣን መንበር ከመጣበት ጊዜ ጀምሮ ለአፍታ እንኳን ሰላማዊ መንገድን መከተል ያልፈለገውና ከታጣቂ ኃይሎች ጋር በጠረጴዛ ዙሪያ በድርድር ችግሮችን ለመፍታት ፍላጎት ያላሳየው መንግስት ለጥያቄያችን ጆሮ ዳባ ልበስ በማለት አገር እርስ በርስ ጦርነት ውስጥ ባለችበት ሁኔታ ወደ ምርጫ እየተንደረደረ ይገኛል ሲል የገለጸው የትብብሩ መግለጫ አክሎም ትብብር ለኢትዮጵያ አንድነት ዛሬም ለጀመረው ሰላማዊ የፖለቲካ ትግል ቁርጠኝነቱን እየገለጸና የምርጫ ሂደቱንም ህዝብ ጋር ለመድረስ አማራጭ ፖሊሲዎችን ለማቅረብ አንዳንድ የሰላማዊ ትግል አማራጭ ለመጠቀምና ስርዓቱ ከስህተቱ ከተማረ የዲሞክራሲ ጎህ ለመቅደድ እንዲያስችል ያለሰለሰ ጥረት እያደረግን እንገኛለን። ሆኖም ከእጩዎቻችን ከአካባቢው ማህበረሰብ ከሚወጡ ይፋዊ መግለጫዎችና ነባራዊ ሁኔታዎች አኳያ በመረጃና ማስረጃ ተመርኩዘን በመተንተን በተለይ ከፍተኛ የጸጥታ ችግር ያለባቸው አማራ ክልል ሙሉ በሙሉና ቤንሻንጉል ክልል መተከል ዞን ባሉ አካባቢዎች ላይ ከፍተኛ የደህንነትና ለምርጫ አስቻይነት እጅግ አዳጋጅ መሆናቸውን ተረድተናል በማለት ገልጿል። ይህን አስቸጋሪ ሁኔታም ለብልጽግናው ምርጫ ቦርድ ማሳወቁን ትብብሩ አስታውቋል። ትብብሩ ጩኸታችን ሰሚ አጥቶ ዛሬ መላ ክልሉ የጦር አውድማ ሆኗል ሲል የገለጸው የአማራ ክልል በአማራ ክልል ጦርነት ከተቀሰቀሰ ማግስት ጀምሮ በትብብር ስንሰራ የነበረን ፓርቲዎች በሀገራችን የተለያዩ አካባቢዎች የተቀሰቀሱ ጦርነቶችን በኃይል አማራጭ መፍታት እንደማይቻልና በገለልተኛ አደራዳሪዎችና በሶስተኛ ሀገር በጠረጴዛ ዙሪያ ድርድር መፍትሄ እንዲበጅ ከሐምሌ ወር 2015 ዓ.ም ጀምሮ ያለማቋረጥ ድምጻችንን ስናሰማ ቆይተናል። በዚህም ውስጥ ሆኖ የቀረቡት ቅድመ ሁኔታዎች በጎ ምላሽ አግኝተው እየተካሄደ ያለው ጦርነት በድርድር ሊፈታ ይችላል በሚል ተስፋ በክልሉ የተለያዩ አካባቢዎች ትብብር ለኢትዮጵያ አንድነት የሚጠበቀውን ያህልም ባይሆን እጩዎችን አስመዝግቧል። ሆኖም ከቅርብ ጊዜያት ወዲህ እጩዎችንና ምርጫ ለማስተባበር የሚወጡ የመንግስት አካላት ጭምር በተለያዩ የክልሉ አካባቢዎች ለከፍተኛ ሰቆቃና ህልፈተ ህይወት ጭምር መዳረጋቸውን መረጃዎች እየደረሱን ይገኛሉ።
ስለሆነም አማራ ክልልን ጨምሮ በጠቀስናቸው አካባቢዎች የሚደረጉ ጦርነቶችና አጠቃላይ ለህይወት አስጊ የጸጥታ ችግሮች ዘላቂ መፍትሄ እንዲበጅላቸውና ጦርነቱ በጠረጴዛ ዙሪያ በድርድር እንዲቋጭ ለዚህም መንግስት ትልቁን ድርሻ እንዲወጣ በድጋሚ እናሳስባለን። ሁኔታዎቹ በአስቸኳይ ፖለቲካዊ መፍትሄ የተሰጥቷቸው የእጩዎቻችን ደህንነት ዋስትና እስካላገኘ ድረስ በተጠቀሱ አካባቢዎች ለመንቀሳቀስ ስለሚከብደን ይፋዊና የአደባባይ የፖለቲካ እንቅስቃሴ ከማድረግ እንቆጠባለን። ቀጣይ እርምጃችንንም ለህዝባችን በይፋ እንገልጻለን በማለት ቀጣይ ውሳኔውንም በቅርቡ ይፋ እንደሚያደርግ ገልጿል። ፋብሪካ ውስጥ ጥቃት ተፈጸመ። በመተሃራ ስኳር ፋብሪካ በተፈጸመ ጥቃት በርካቶች መገደላቸውና መቁሰላቸው ተገለጸ። በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው መተሃራ ስኳር ፋብሪካ ላይ በኦነግ ሸኔ በተፈጸመ ድንገተኛ ጥቃት የ7 ሰራተኞች ህይወት ሲያልፍ ሌሎች በርካታ ሰራተኞች ደግሞ ከባድና ቀላል የመቁሰል አደጋ እንደደረሰባቸው የአካባቢው ምንጮቻችን አረጋግጠዋል። ታጣቂዎቹ ጥቃቱን የሰነዘሩት በፋብሪካው የሸንኮራ አገዳ ማሳ ውስጥ ስራ ላይ በነበሩ ሰራተኞች ላይ ሲሆን የጥቃቱ ሰለባዎችም የፋብሪካው የጸጥታና ደህንነት መምሪያ አባላት መሆናቸው ታውቋል። በጮሬ ካምፕ ከኒፋ ተብሎ በሚጠራው አካባቢ በስራ ላይ ያሉ ድንገተኛ ጥቃት የተከፈተባቸው የፋብሪካው ሰራተኞች 7 ወዲያውኑ ህይወታቸው አልፏል ተብሏል። የስኳር ፋብሪካዎች ከአሰፋፈር አንጻር ከከተማ ወጣ ብለው በሰፋፊ የእርሻ መሬቶች ላይ የሚገኙ በመሆናቸውና የኦህዴድ ኃይል ታክቲካል ድጋፍ ያለው የኦነግ ሸኔ ታጣቂ ቡድን ፋብሪካዎቹን የጥቃት ኢላማ ካደረጋቸው ቆይቷል። ይህም ሆነ ሰራተኞች በስጋት ውስጥ ሆነው ስራቸውን ለማከናወን እንዲገደዱ ከማድረጉም ባለፈ የህይወትና የአካል ጉዳት እንዲደርስባቸው አድርጓል። ለስራ ወጥተው ባልታሰበ ሁኔታ ህይወታቸውን ያጡትን 7 የንብረት ጥበቃ ሰራተኞች ለመሸኘት በተደረገው የቀብር ስነ ስርዓት ላይ 6ቱ ሟቾች በአንድ ላይ መቃብራቸው መፈጸሙ ታውቋል። ከመተሃራ ስኳር ፋብሪካ በተጨማሪም ዴዴሳ ስኳር ፋብሪካን በተመሳሳይ የኦነግ ሸኔ ጥቃት ሰለባ መሆኑ ይታወቃል። በዚህ ተደጋጋሚ ጥቃት የተነሳም በርካታ ስኳር ፋብሪካዎች ስራ እስከማቆም መድረሳቸው ተገልጿል። የብልጽግናው ስርዓት ከፋብሪካዎች ይልቅ ለመዝናኛ ቦታዎች የበለጠ ጥበቃ ስለሚያደርግ ፋብሪካዎች የሽብር ቡድን ጥቃት ሰለባ ሲሆኑ ይታያል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመጋቢት 15 ቀን 2018 ዓ.ም የምሽት ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ጤና ይስጥልን።